ጨረቃዎቹ ወደ ቤታቸው ተመለሱ። ይዘውት የመጡት ትልቅ የምስራች ይፋ ሆነ። የጨረቃዎቹ ቤተሰቦች፣ ወዳጆች፣ ሁልጊዜም መልካሙን የምትመኙ፣ ሁልጊዜም ከጎናቸው የምትደግፏቸው ሀይሚና ብሩኬ አንድ ላይ እንዲሆኑ የተመኛችሁ ሁሉ እንኳን ደስ አላችሁ። አዲስ መረጃ አለ። ጨረቃዎቹ ወደ ቤት እየተመለሱ እንደሆነና አዲስ መረጃ ይዘው እንዲሁም ደግሞ ደስታን ይዘው እየመጡ እንደሆነ ቤተሰቦቻቸውም እየጠበቋቸው እንደሆነ መረጃ ደረሰ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦች ሁልጊዜ መልካሙን ቀኑን የምታስቡ በተለይ ሀይሚና ብሩኬን የምትወዱ የሰው ደስታ የሚያስደስታችሁ ውድ ቤተሰቦች እንደምን አላችሁ? የት አላችሁ? እስኪ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ጀምሩ። ላይክ፣ ሼር ማድረግ አይረሳ። ወደ ቪዲዮ ይገባሉ። እንግዲህ ሀይሚና ብሩኬ ያደረጉት ነገር ብዙዎችን በተለይ ደግሞ የሚወዷቸውን ሰዎች አስደስቷቸዋል። ምክንያቱም ደግሞ እንደዚህ አንዳንድ ጊዜ ጥፍት ማለት ጥሩ ነው። ሁለት ሆኖ እዚህ አዲስ አበባ ሆኖ ወይም መኖሪያ ቤታቸው የሚሆኑበት ቦታ ሆነው የሰው ከረበሻቸው ሰው አስሬ ህይወታቸው ውስጥ የሚገባ የሚወጣ ከሆነ በቃ ብቻቸውን ለመሆን በጣም ትልቁና ደግሞ ጥሩ ቦታን የመረጡት። ምክንያቱም አንደኛ ፈጣሪያቸው ጋር ቀርበው ውሳኔያቸውን ሁላ ከአምላካቸው ጋር የሚነጋገሩበት የአምላክን ፍቃድ የሚጠይቁበት ቦታ ነው የሄዱትና ትልቅ ልብ እንዳላቸውም ያሳያል። ሁለቱም ሀይሚም ብሩኬ ምን አይነት ትልቅ ልብ ቢኖራቸው ነው አንዳንድ ጊዜ ውስጣችን ሲቸገር እንደዚህ የማይመለሱና ሰው የማይፈታልን ችግር ሲሆን መነጋገር ያለብን ጥሩ ቦታ ብለን ሁላችንም ውስጣችን ተሳሳክቶልን ሄድንም አልሄድንም ምኞታችን ነው እንደዚህ አይነት ቦታ ሄዶ መረጋጋትና አንደኛ ይሄን ማድረጋቸው በጣም ትልቅ ነገር ነው። ከዛ ብሩክ ነው እንግዲህ እየወሰናቸው የመጡት ውሳኔዎች በጣም ጥሩ ውሳኔዎች ናቸው። ሲጀመር ሀይሚን ከጉዞዋ አስቀርቶ እቤቱ ማንንም ባያስፈቅድ እንኳን እቤቱ አድርጎ ያሉበትን ቦታ ራሱ ለማንም ሳይናገር መቀመጡ ጀምሮ ይሄ ጥሩ ነገር ነው። ምክንያቱም ይወዳታል፣ ትወደዋለች። ይሄን የሚያውቁት ስለመወደዳቸው የሚያውቁት ሁለቱ ናቸውና ከዛ በኋላ እንግዲህ ወደ ጻድቃኔ ማርያም ገዳም ሄደው ሁለቱም እንደቆዩ እንደከረሙ ከቤታቸው ከሶሻል ሚዲያ ማለት ነው ከዛም ጭምር ለትንሽ ጊዜ ጠፋ ብለው ነበረ። ያንንም እንግዲህ ያው እዚህ ሆነው በጣም ረብሻን ለተመልካቾቻቸውም ለወዳጆቻቸውም እዚህ ሆነው ጥሩ ደስ የማይሉ ነገር እነሱንም የሚታዘቧቸው ወይም ደግሞ ቅር የሚያሰኝ ነገሮችን ከሚያደርጉ ሁልጊዜ እነሱን ጭቅጭቅ ዩቲዩባቸው ላይ ከሚለቁ እንደዚህ ሰላማቸውን ችግራቸውን ቢጠፉም እንኳን የሚጠብቃቸው የሚወዷቸው ቤተሰብ በቻናላቸው ምንም ቢሆን ቢኖራቸው ሁሉም የሚጓጓለትን የሚፈልገውን ነገር ይዞ መምጣታቸው እጅግ ደስ የሚል ነገር ነው። እንኳን ደስ አላችሁ። ጨረቃዎቹን ለምትወዱ ነጋቸውን ትናፍቁ ለነበራችሁ ሁላ እውነት ደስ የሚል ነገር ነው። ይሄ እንግዲህ ከዚህ በኋላ የምናየው ነገር እንደዚህ በቀላሉ ራሱ ሰው መሀላቸው የሚገባ አይመስልም። ካሁን በኋላ የሄዱበትም ርቀት በተለይ ደግሞ ብሩኬ ያረጋቸው ነገሮችና እዛም ሄደው ገዳምም ሄደው ራሳቸውን ሆነው ከራሳቸው ጋር አውርተው ውሳኔን ወስነው ለአምላካቸው መተው ያለባቸውን ለአምላካቸው ትተው መምጣታቸው ይህን ማድረጋቸው ሌላ ሰው ሲገባ ሶስተኛው ግን ከዚህ በኋላ ሲመጣ ራሱ ህይወታቸው ላይ ጠንካራ እንዲሆኑ ያደርጋቸዋል። በትንሽ ነገር እንዳይሸነፉ፣ በትንሽ ነገር እንዳይጋጩ፣ እንዳይጨቃጨቁ ጭምር ያረጋቸዋልና ይህ ነገር እጅግ ደስ የሚል ነገር ነው። አሁን እንግዲህ ወደ አዲስ አበባ እየመጡ እንደሆነ ሰምተናል። የደረሰን መረጃ እነሱ አዲስ አበባ እየመጡ እንደሆነ ይሄ ብቻ አይደለም፣ አቀባበልም ደግሞ እየተደረገላቸው እንደሆነ ቤተሰቦቻቸው እነሱ እንግዲህ ወደ አዲስ አበባ ሲመጡ አቀባበል እያደረጉላቸው እንደታሰበ እንዲሁም እነሱም ደግሞ የሚነግሯቸውን ዜማ እንደሚጠብቁ ያው እንግዲህ በብዙ መንገድ ብሩክና ሀይሚ ትልቅ ዜና ይዘው እንደመጡ ቤተሰቡ ሁላ አውቋል። ቤተሰቡም ያንን ዜና እየጠበቀ ነው። በሀይሚ ወገንም ሆነ
በብሩክ ወገን ያሉ ቤተሰቦች፣ ዘመድ አዝማዶች ሁላ ይህንን ዜና ይዘው የመጡ እንደሆነ አውቀዋል። እሱን ጠርጥረዋል። መጠርጠር ብቻ ሳይሆንም ደግሞ በቃ እርግጠኛ ሆኖ ነው እንግዲህ እየጠበቋቸው ያሉትና ጨረቃዎቹ ወደ አዲስ አበባ ሲመጡ አዲስ ነገር ይዘው እንደሚመጡ እርግጠኛ ነን። አዲስ ነገር፣ አዲስ ህይወት ከዚህ በኋላ የሚለቀቀው በእነሱ ቻናል የሚለቀቀው ነገር ሁላ ይዘቱን ትንሽ የቀየረ ይሆናል። ይሄ ከመጀመሪያው ከመፈላለግ ከሪሌሽንሺፕ ከመዋደድ አልፎ ደግሞ አንድ ስቴፕ ከፍ ያለ ነገር ይሄ ትንንሽ ነገሮች የማይሰብሩት ሪሌሽን ትንንሽ ችግሮች የሆነች ሴት መጣች አልመጣች የሆነ ነገር ሆነ አልሆነ የሚሉ ትንንሽ ስህተቶችን አልፈው ነው እዚህ የደረሱት። ምናልባት እነሱ ነገሮችን በራሱ ሰርቷቸዋል ብዬ አስባለሁ። ለሃይሚም ለብሩኬም እነዛ ነገሮች ሰርቷቸዋል። ሃይሚ ብሩክን ጠንቅቃ ማወቅ የቻለች በስህተቱም ጭምር በጥፋቱ እንዲሁም ደግሞ ያው አብሯት በሆነው ሰው ምን አይነት ሰው ነው የሚለውን ያወቀች ይመስላል። ራሱ ብሩክም ቢሆን ሃይሚ ምን አይመቻትም፣ ምን ያስከፋታል፣ ምን ይደብራታል የሚለውን በደንብ አውቆ እንግዲህ ከዚህ በኋላ የሚያደርገውን ነገር የሚጠነቀቅ ይመስላል። ምክንያቱም በዚህ ልክ ዋጋ የከፈለላት ልጅ ስለሆነች እሱም እንደ ቀልድ እሷን ማጣት እንደማይፈልግ ግልጽ ነውና ይሄ እንዲሆን ግድ ነው። በተለያዩ ሶሻል ሚዲያዎች እየለቀቁት እያጋሩት ሼር እያደረጉት ባለውን ቪዲዮም የተነሳ ያው እንግዲህ ሃይሚና ብሩኬ ሁለቱ ብቻ አንድ ላይ እንዳልሆኑና ጓደኛቸውም አብረው እንዳለ ያው እነ ያብ አብረው እንዳሉ አይተናል። እንግዲህ ከውስጥም መስመር የደረሰንም አስተያየት ምንድን ነው ፈገግም የሚያሰኝ አስተያየት፣ አንዳንዴ ችግርን አስቀምጦ ሁለት ብቻ ሆኖ ከመሄድ ከነ ችግር ሄዶ ችግሩንም አብሮ አጽድቶ እንዲሁም አብሮ ሁሉም ንስሐ ገብቶ ቢመጣ የተሻለ ስለሆነ መሄዳቸው ጓደኛም ቢይዙ ባይዙም ጥሩ ነገር ነው የሚል ማስተያየት ደርሶናል። እንግዲህ እነሱ ሲመጡ የተሻለ ህይወት ከዚህ በፊት ያላየናቸው አዳዲስ ነገሮች ከዚህ በኋላ ህዝቡ መስማት የሚፈልገው ወዳጆቻቸውም በተለያየ መልኩ በሚሰጡን በሚነግሩን ማስተያየት መስማት የሚፈልጉት የእነሱን ደስታ የእነሱን ሰላም መሆን ነው። በዛ ላይ የእነሱን የነገ ህይወት ቀጣይነታቸው ሁለቱም በእርግጥ በጣም ወጣት እንደሆኑ ይታወቃል። ሆኖም ግን ለተዋደደ ሰው ልጅነት የለም። ቀጣይ ስቴፕ ላይ ደግሞ መድረስ አለባቸው። ሁለቱም አንድ ላይ ሆኖ መኖር የሚችሉ ማስተዋል የሚችሉ ሰዎች ስለሆኑ ከዚህ በኋላ ልጅነት የለም። አብራችሁ ነጋችሁን አሳዩ። ነጋችሁን ከእናንተ ጋር ማየት እንፈልጋለን። አዲስ ነገር ትዳራችሁን፣ ልጃችሁን ማየት ጓጉተናልና ሳትጨቃጨቁ ጸብ በመሃላችሁ ሳይፈጠር ደስተኛ ሆናችሁ ብዙ ነገሮቻችሁን ሼር እንደምታደርጉን ተስፋ እናደርጋለን የሚሉ አስተያየትን እነ ብሩክን እዚህ አድርሷቸዋል። ከዚህ በኋላ እንግዲህ ብሩክም ሃይሚም ቢሆኑ እነዚህን ነገሮች ለማድረግ የወሰኑ የቆረጡ ይመስላል። የሃይሚም እምቢተኝነት እንግዲህ ተገርቶ ብሩክ በደንብ አድርጎ እሷንም አሳምኖ እዚህ ደርሰዋልና ለሚወዷቸው ጨረቃዎቹን ለሚወዱ ሁሉ እጅግ ደስ የሚል መረጃ ነው። ይበል የሚያሰኝ መረጃ ነው። እንግዲህ ከተማ ከደረሱ በኋላ ደግሞ ያው የተለያዩ ፕሮግራሞች እንደሚኖሩና በቤታቸውም በቻናላቸውም የተለያየ ነገር እንደሚለቁ እርግጠኞች ነን። እንደሚለቁም ደግሞ ግልጽ ነው። የናፈቋቸውን ቤተሰቦቻቸውን እንደሚያዩዋቸው በቻናላቸው እንደሚያገኟቸው ግልጽ ነው። ያንን ሁላ ነገር አብረን የምናየው ሆነ። ሃይሚና የብሩኬ ወዳጆች ሁልጊዜም ሰላማቸውን ደስታቸውን የምትናፍቁ ሁላችሁም ሰብስክራይብ እያደረጋችሁ አለን በሉኝ። ላይክ፣ ሼር፣ ኮመንት መጻፍ አይረሳ። ሰላማችሁ በያላችሁበት ብዝት ይበል። ሰላም ቆዩ።